እኛኮ ያለን ነፃነት ይገርመኛል። ኮሜንት እንኳን ያደረገ እዚህ መጥቶ ኮሜንት ያደረገ እንኳን ብልጽግናዎች ውስጥ ለውስጥ ሲከታተሉ ይላሉ። እኔ መቼ ነው እንደዚህ አይነት ነፃነት የምናገኘው? ነፃነት አብይ አይደለም የሚሰጥ ነፃነት መንግስት ሌላም ቢመጣ አይደለም። አሁን አንተ አድማና አመጽ በምታደርገው ነው ነፃነት የምታገኘው። ትንሽ ነገር ሲመጣ ተናገር። ለዚህ ለማይረባ ትንሽ ሆድ ብለህ አትደበቅ፣ አትፍራ። የፈለከውን መናገር አለብህ። ካለዛ ነገ ነፃነት አታገኝም። ካልተናገርክ የእናትህን ምክር እየሰማ መቼ ነው አድማ የምትወጣው? የአባትህን ምክር እየሰማ መቼ ነው ነፃነት አድማ የምትወጣው? የእናትህ አባትህን ምክር ወደዛ ጣለው። እነሱ ፈሪ እንድትሆን ነው የሚያደርጉ። ለምንድን ነው የወንድሞችን የእናትን የአባትን ምክር በዚህ ጉዳይ የምትሰማው? የሀገር ጉዳይ የግል ጉዳይ ነው። ፈሪ እነሱ ያስቡልሃል። ስለሚያስቡልህ ፈሪ ናቸው፣ ይሳሱልሃል። የሚነግሩ አንተን የሚያስፈራራ ነገር ነው። እባክህ የራሳችን አቋም ይኑረን። ደፈርን በል። ምንድነው የሚያስፈራችሁ? በራሳችሁ ልንወስን ይገባል። የምናደርገውን ማወቅ አለብን። እስከ መቼ ነው መንቀጥቀጥ እንደዚህ እንዴ? እያንዳንዳችን ተወሽቀን ቤታችን ተወሽቀን የእናታችን ቀሚስ ውስጥ መወሸቅ ነው የቀራችሁ። ምንድነው ዝም የምትሉት? ሰውየው ከዚህ በላይ ምን ያርገን? ምን የሚመጣ ነገር አለ? እባካችሁ አመጽና አድማውን በመቀላቀል ረብሻ አመጽና አድማውን እኔ አስተባብራለሁ። እባካችሁ ቀን እንወስናለን፣ እንውጣ። ለዚህ የምታግዙ ከሆነ አግዙ። ይሄ መንግስት መቀለጃ አድርጎናል። ስራ ጠፋ፣ ሰራተኛ ጠፋ፣ ሹፌር ጠፋ፣ እየቀለደብን። አገሪቷ አደገች። የነፍስ ወከፍ ገቢ ሰዎች ቤት ክራይ መክፈል አይችሉ። ለአምስት እየኖሩ ነው ያሉት አንድ ክፍል ውስጥ ፕራይቬታቸውን አጥተው ተደራርበው። እዛ ውስጥ ጥቃት ይደርስባቸዋል፣ ይደፈራሉ፣ ምን ይላሉ። ከራሳቸው ጋር ማውራት አይችሉም፣ ማሰብ አይችሉም። አንድ ሰው ትንሽ የክፍል ውስጥ እንኳን ተከራይቶ መኖር አይችልም። ስለዚህ ለአምስት ለአራት ይከራያሉ። አከራዮች ደግሞ ለምን ብዙ መከራ። ይህንን ሁሉ መረዳት ያልቻለ መንግስት ሊገነዘበን አልቻለም። ለምን? እኛ ተወሽቀን አንድነታተን አንዴ በሃይማኖትና በብሔር ታጥረናል። አንድ ነው። እባካችሁ የከሌ ብሔር የከሌ ብለን ጦርነት አናንሳ። ተባብረን አመጽ እናንሳ። ይህ መንግስት እየተጫወተብን እየቀለደብን ነው። መንግስትን አይምሮ የምናስተካክለው እኛ ነን። እንዲያስብ እናደርገዋለን። በእኛ ድፍረት፣ በእኛ ማንነት አቋማችንን አይቶ ኮስተር ጠንቀቅ ብሎ ለኛ ተገዢ ይሆናል። መቼ እኛ ስንነሳ እኛ እንደ ልብስና ተነስተ ቆመ ደፈርና ተናገር። ምን ያደርጋል? አንድ ወር ቢያስር ነው። ሁላችንም ታስረናል ብዙ ጊዜ። ምን ታመጣለህ? ምን አንድ ሁለት ወር ከናት ተለይተ ብትታሰር ምን ትሆናለህ? ምን የምትሆነው ነገር አለ? ትሞታለህ። እባካችሁ ቤተሰብ በዚህ ደግሞ ከዚህ አመጽ ከሚወጣው ጥቂት ሰው ይህን እድል አይታሰርም። አጋጣሚ ነው እድሉ ከደረሰባችሁ። እንዲህ መሞት ይቀራል። ምንድነው መፍራት? ስለዚህ ዋካችሁ ተባብረን ትግራይ፣ አማራ፣ ምናምን ጉራጌ ምናምን ሳንል አመጹን እናስነሳ። ሁላችሁንም በአንድነትና በጋራ። ይህ አመጽን ማናስነሳ ከሆነ ይህ መንግስት መጫወቻና መቀለጃ እያደረገን ነው። በዚህ አካሄድና በዚህ ሁኔታ ከቀጠለ ደግሞ ዋጋ አይኖረንም። ስለዚህ አመጽና አድማ እንደ መፍትሄ ትልቅ መፍትሄ ነው። በቃ ለኢትዮጵያ ጦርነት መፍትሄ የለውም። ጦርነት መፍትሄ ቢኖር የትግራይና የአማራ መፍትሄ ባገኘ ነበር። የትግራይ ጦርነት ረጅም ጊዜ ያሳየ ጦርነት ነበር፣ መፍትሄ አልነበረውም። ብዙ ሰው አለቀ። የአማራ ለምን አንድነት? ጦርነትም ከሆነ በአንድነት ነው። ትግራይ፣ አማራ፣ ምናምን ኤርትራ፣ ሱዳን ምናምን ሌሎች እኛም ተቀላቅለን የአዲስ አበባው ምንም ተቀላቅለን ነው ጦርነትም ቢሆን የሚያምረው። አመጹ ነው የሚሻለው ደግሞ ከሁሉ ነገር። አመጽና አድማ በጣም ከጦርነት የባሰ መልስ ምቱ ጠንካራ ነው። ስለዚህ ባካችሁ የአመጽን ያስተባብራለሁ። አመጽ አድማና ረብሻውን ያስተባብራለሁ። አትፍቅር ሲዝም በሚለው ቴሌግራም ግሩፕ ላይ እየገባችሁ ጆይን አድርጉ እና በውስጥ ደግሞ እኔ መሳተፍ ፈልጋለሁ እያላችሁ ጻፉልኝ። ምናልባት ቻናሉ ማግኘት ካልቻላችሁ ግን አንድ ነገር ተጠንቀቁ። ስልክ ቁጥራችሁን በሊንክ ኔማችሁ ብቻ ነው የምትገቡት። ሊንክ ኔማችሁ ስማችሁን አታድርጉ። ምክንያቱም ብልጽግና
ግሩፑ ላይ ስትገቡ በጣም እነሱ ወረኛ ስለሆኑ ይጎረጉራሉ የእናንተን ፋይል። ቪዲዮ የፖስታችሁት ካለ አጥፉ፣ ስማችሁን የውሸት ስም አድርጉ፣ ሊንካችሁን ብቻ ነው ጆይን የምታደርጉት። ምክንያቱም የአመፅ ስለሆነ በጣም ነው ትኩረት የሚያደርገው መንግስት እዚህ ላይ። እውነት ይሳካልናል። አንድ ደግሞ ነገር እናድርግ፣ እመኑ፣ በቃ ይሳካልናል፣ እናሸንፋለን። ይቻላል፣ የማይቻል ነገር የለም። ተስፋ ይኑረን። በየምታምኑት ሃይማኖት ላይ እምነት ይኑራችሁ። በቃ አትፍሩ፣ ፍራቻውን አታስቡት፣ በአይምሯችሁ ውስጥ አታስገቡ። ይህን አመፅ የተሳካ እንዲሆን የራሳችን አንድነትና እምነት ይኑረን። በየሃይማኖታችሁ ባላችሁ ሃይማኖት ላይ እምነት አድርጉ። ሃይማኖት የሁላችንም የግል ነው። እኔ የራሴ ማምነው ሃይማኖት አለ፣ የራሳችሁም አለ። በአገር ጉዳይ የጋራ ሆነን ብሔርና ሃይማኖትን ሳንጠቅስ አንድነትን ይዘን አመፅ እንውጣ። ካለበለዚያ ማንም አያግዘንም። የሆነ ብሔር ላይ ከሆነን የሚያግዘን የለም። እዛ ብሔር ላይ ብቻ ያለ ሰው ነው የሚታገለው። ስለዚህ ውጤታማ አንሆንም። ብልጽግና ደግሞ አንድ ብሔር ላይ ደግሞ ተጽዕኖ መፍጠር አይከብደውም። ገባችሁ? ስለዚህ እንደ ጋራ እናድርገው። እኔ አመፅና አድማውን ብቻ ነው የሚፈልገው። ጦርነት ላይ መሳተፍ አልፈልግም። አመፅና አድማው ራሱ አንዳንድ ሰው አሁን አመፅና አድማ በምጠራበት ሰዓት መንግስትን ጠልተ ይመስለዋል። አይደለም፣ መብቴ ይከበር ብሎ ነው የሚወጣው። መራቤ ይቁም ብለህ ነው የምትወጣው። ታዲያ ሰላማዊ ሰልፍ ይፈቅድልሃል መንግስት? እኛ እሺ ሰላማዊ ሰልፍ እንውጣ፣ በዚህ ቀን ሰላማዊ ሰልፍ እንውጣ ብንል የሚፈቅድልህ መንግስት አለ? ስለዚህ አመፅ ነው፣ አድማ ነው፣ አመፅ ይሆናል። አዎ አመፁ ግን ኖ እኔ ለብልጽግና ደጋፊዎች እንትኖች በጥላቻ የተነሳ ይመስላቸዋል። በረሃብ በቃን ብሎ ነው ሰው የሚወጣው፣ አመፅ የሚወጣው መጠማት በቃን ብሎ ነው የወጣው። ኬንያ ውስጥ መንግስት ይቀየር ብለው አይደለም የሚወጡት። የነዳጅ እንትኑ ነዳጅ ብቻ አንችልም። ኢትዮጵያ ላይ በጣም ብዙ ችግር አለ። ኬንያ ግን ሌላ ችግር የለባቸውም። በጣም አሪፍ ነው። ነዳጅ ብቻ ነው 3-4 ዓመት ያስወጣቸው፣ ነዳጅ ብቻ። ኢትዮጵያ ዘርፈ ብዙ ችግር ያለባት ሀገር ነች። ዘርፈ ብዙ ቤቱ እየፈረሰበት እኮ መናገር የማይችል ህዝብ እኮ ነው። ቤቱ ፈርሶበት እያለቀሰ ቪዲዮ ሲቀርጹት አትቅረጹት፣ ከቀረጻችሁት ደግሞ እኔንም ይገሉኛል ያስሩኛል የሚል ህዝብ እኮ ነው። ያፈራውን ሀብት ኢትዮጵያ ህዝብ ላይ የተሰራው በደል እኮ ልክ የለውም። እና አሁንም ለመብትህ ነው የምትወጣው። ስራ አጥ ሆንኩ ብለህ ነው የምትወጣው። ልታስተዳድረኝ አልቻልክም፣ በሀገሬ ሀገር አልባ አደረከኝ ብለህ ነው የምትወጣው። እና ይሄንን ጥያቄ ሲጠየቅ አንዳንድ የብልጽግና ደጋፊ አገር ልትገለብጥ ነው። ኖ መብት አልተከበረም። ማስተዳደር ካልቻልክ ልቀቅ፣ አገር ያንተ አይደለች። አንገለብጣለን አይደለም፣ እድሉንም ካገኘን እስከ መገልበጥ ነው። ከአመፅ አልፈን እስከ መገልበጥ እንደርሳለን። መብታችን ነው። ምክንያቱም ምርጫ ካልን በምርጫ እንሂድ ካልን የሚደግፈን አለ? ምርጫ አለ ኢትዮጵያ ውስጥ። የትኛው ነፃነት ያለው ምርጫ ነው? የትኛው ፍትህ ያለው ምርጫ ነው? የትኛው ዲሞክራሲ ያለው ምርጫ ነው? የራሱ ፓርቲዎች ጋር አሁን ብልጽግና ከብልጽግና ጋር ይወዳደራል። ሌላ አለ ተቃዋሚ ፓርቲ አለ። ምርጫን የምንደግፍበት መንገድ አለ? አንድ የለም። ቢኖር የፈለገውን መፍትሄ ሲሰጡ የራሳቸውን ሀሳብ ሲያመነጩ በሰማን ነበር። የምርጫ ፓርቲዎች በመለስ ጊዜ ስትሰሙ ሰማያዊ ፓርቲ፣ ቅንጅት የራሳቸውን ሀሳብ ያወሩ ነበር። አሁን አለ? አንድ የለም። የራሱ አካል ከራሱ አካል ጋር ነው የሚወዳደረው። ብልጽግና ከብልጽግና ጋር። የመጨረሻ ደደብ ሰው ቢኖር እኔ እንደ አብይ አላየሁም። የመጨረሻ ደደብ ንፍጥ የሆነ ጭንቅላት ያለው ሳስበው እነሱም ራሳቸው ሳይደንቃቸው አይቀርም። ይሄንን ህዝብ ምን ብናደርገው ነው የሚነሳው? ምን እንንገረው? እነሱ ራሱ ጠገብ ነው የማይሰማው ህዝብ ነው። እያሰደር ነው ስራ አገኘ ብለን ስንለው የማይሰማው ህዝብ ነው። ዋጋ ረከሰ እያልን ነዳጅን በ10 ምናምን እጥፍ ስናወጣበት ነዳጅ ላይ ተሰልፎ መስራት ሳይችል እያለ አድግሃል እያልነው ነው። ከአፍሪካ አንደኛ ሆነን ስንዴህን ያህል አምርተናል ስንለው ዝም ብሎ እየሰማን ነው። ይህ ህዝብ ምን አይነት አለ እንዴ ብለው ሳይጠይቁ የሚቀረው አይመስለኝም። ምክንያቱም እንዲህ አይነት አይን ያወጣ ህዝብ የተጨፈጨፈባት የተገፋባት ሀገር በአፍሪካ ውስጥ የለችም እኮ ነው የምላችሁ፣ የለችም። ነገር ግን ሰውን ሳይለንት አድርገውታል። ሳይለንት ወጣቱን ሰልበውታል። ሀገር ለሀገሩ መብት እንደሌለው አድርገውታል። አስቡ። አሁን መብት አለ ወይ ስለ ሀገር መጠየቅ ብትለው አንድ ወጣት አይ የማን ሀገር ነው የምትለው? መንግስትን እርዳታ አድርግልኝ ነው እንጂ የሚለው መብቱ እንደሆነ አገሩ ላይ የመስራት የመንቀሳቀስ በህግ የበላይነት የመዳኘት መብቱ እንደሆነ የማያውቅ ህዝብ ነው ያለው። ተቀጥቅጦ ማለት ነው።
አፈናው ደግሞ በዛው ልክ እየባሰ ይመጣል። አሁን እና ዳነች አብይም ሳይገርማቸው አይቀርም። ዶሮ ትበላለህ፣ ስጋ ትበላለህ፣ አድገሃል፣ ከውጭ ነው ስራ የምናስመጣው ሲለው የማይንቀሳቀስ ህዝብ ነው ያለው፣ ተኝቶ ያለ ህዝብ ነው ያለው። እና ይሄ ነው እነሱም ሳይገርማቸው የሚቀራቸው አይመስለኝም። ህመሙ ህመም አይደለም ያለው። አዎ በጣም ነው እንጂ። ምክንያቱም በቃ ህዝቡ ጸጥ አለ፣ በቃ ህዝቡ ጸጥ አለ፣ ፈራ። የኢትዮጵያ ህዝብ ፈሪ ሆነ። የሆዱን ግን በሆዱ ግን ያለው ብሶት በሆዱ ያለው ብሶትና ንዴት የኢትዮጵያ ህዝብ በእውነት አንድ ቀን የፈነዳለት እኔ ምን አይነት ፍንዳታ እንደሚሆን አላውቅም። በጣም ሰው ተማሯል። በኑሮ በቤት ክራይ በስራ ማጣት የተማረረን ህዝብ አብይ ምን ብለው መለሰ? ስራ ኢትዮጵያ ውስጥ አለ፣ ከውጭ እያስመጣ ነው፣ ከኬንያ፣ ከኡጋንዳ፣ ከምናምን ከህንድ እንደገና ደግሞ ሰራተኛ፣ ሹፌር ጨረሻ እኮ ቀለደብን፣ ሸናብን። ሽንቱን እዚህ አናታችን ላይ ነው የሸነው። ኢትዮጵያ ስራ አጥነት በዓለም አንደኛ፣ የተማረ ህዝብ ቁጭ ያለባት ሀገር። ሰዎች መንጃ ፍቃድ፣ ሹፌር፣ ሽፍርና ስራ ልምድ ስለሚጠይቅ እንዳለ መንጃ ፍቃድ የሌለው ሰው አለ። ሰራተኛ ብትሉ ሰዎች 2-3 ሺህ ስለሆነ ደሞዙ ንቀውት በቃ ምን አልብላ ብለው ከእናት አባታቸው ጋር ቁጭ ብለዋል። አልብላ አላግባ አልኑር ስራ ነው ወይ ብለው ለ4-5 አንድ ክፍል ቤት ተከራይተው መኖርን ይመርጣሉ። ይህ ሁሉ ጋጋታ ባለበት ሀገር አብይ ደረቱን ነፍቶ ሲያወራ ነበር። ህዝቡ ተንቋል፣ ቀለዱበት። ትኩረት ቦታ የላቸውም ለህዝቡ።